ኮንትራት ቤት ያላችሁ እህቶቼ መዳሞቻችሁን ወይም አሰሪዎቻችሁን የደሞዝ ጭማሪ መጠየቅ ያለባችሁ መቼ ነው? ወይም ወደ ሀገር ቤት መግባት ፈልጋችሁ ኮንትራታችሁ እንዳለቀ ነው ወይስ ያልቅ ነው መግባት ያለብን? ይህ ቪዲዮ ለብዙዎቻችሁ ስለሚጠቅም ሼር፣ ላይክ በማድረግ ብዙዎች ጋር ተደራሽ እንዲሆን እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋል ዩቲዩብ ተከታታዮቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ በዚህ ትርፍርፍ ይበልልኝ። አዲስ ወደ ሸዋል ዩቲዩብ እየተቀላቀላችሁ እንኳን ደህና መጣችሁ። ሰብስክራይብ አድርጉ። አዳዲስ ቪዲዮ ስለቆደ እናንተ እንደርሳችሁ ዛሬም በአዲስ ቪዲዮ መጥቻለሁ። ስለ ድምጼ ይቅርታ፣ ትንሽ ጉንፋን ስለያዘኝ ነው ማለት ነው። እና ይዤላችሁ የመጣሁት ምንድነው አብዛኞቻችሁ በውስጥም እንዲሁም ደግሞ በኮሜንትም ትጠይቁኛላችሁ የደሞዝ ጭማሪ አሰሪዎቻችንን ወይም መዳሞቻችንን ጨምሪልን ለማለት መቼ ነው መጠየቅ ያለብን? እንዲሁም ደግሞ ወደ ሀገር ቤት 2 ዓመት ቀጥታ እንደጨረስን ነው ወይ ወደ ሀገር መግባት ያለብን ትሉኛላችሁ። ዛሬ መልሱን ይዤላችሁ መጥቻለሁ። በመጀመሪያ ስለ ደሞዝ ጭማሪ በማንኛውም አረባት ሀገር በሁለት ዓመት ነው ማስጨመር የምትችሉት። ግን ሰዎቹ ጥሩ ሆነው እንዲሁም ደግሞ የስራ ጫና ካለ ግዴታ ማስጨመር አለባችሁ። ሰዎቹ ደግሞ መልካም ሆነው እንደመጣችሁም በአመቱም ሊጨምሩላችሁ ይችላል። ያ እንደ ቻንሳችሁ ነው። ግን በህግና ደንቡ በቢሮም ቢሆን ቀጥታ የ2 ዓመት ኮንትራት የመጣችሁበት ምሳሌ አሁን እንበልና እኔ በዛ ሀገር ባለሁበት ሀገር $150 እንበል። እዛው ቤሩት ላይ $150 ነው። $150 ለአዲስ ለሚመጡት ማለት ነው። በመጡ እንደው እነሱ ሰዎቹ ጥሩ ከሆኑ 160 170 ሊያረጉ ይችላሉ። ግን ካልሆኑ ቀጥታ 2 ዓመታችሁን እንደጨረሳችሁ ነው የሚጨምሩላችሁ። ያንም ደግሞ እናንተ ካልተናገራችሁ ሊጨምሩ አይችሉም። እና ሁሉም አረባት ሀገር በመጣችሁበት 2 ዓመት ከጨረሳችሁ በኋላ ቀጥታ ደሞዝ ጭማሪ መጠየቅ አለባችሁ። እና ቅድምም እንዳልኳችሁ ሰዎቹ ጥሩ ከሆኑ ስራ ጫና ካለው 2 ዓመት ግዴታ መጠበቅ የለባችሁም። እንዲጨምሩላችሁ ማስገደድ አለባችሁ። እናንተ ከምትሰሩት ስራ በላይ ከሆነ ብዙ ቤተሰብ የ2 ሰራተኛ አክል ኃላፊነት የምትሰሩ ከሆነ ግዴታ ማስጨመር አለባችሁ። ግን በህግና ደንቡ በመጣችሁበት ህግና ደንብ በ2 ዓመት ነው ማስጨመር ያለባችሁ። ያን ደግሞ የምታስጨምሩት ልክ 2 ዓመታችሁን ጨርሳችሁ ወደ ሀገር ካልገባችሁ እዛው ቀጣይ ከሆናችሁ 2ኛ ዓመታችሁ ልክ ከመፈረማችሁ በፊት ነው። ከመፈረማችሁ በፊት ወደ 3ኛ ዓመት ከመግባታችሁ በፊት ሳትፈርሙ ነው ትጨምሪያለሽ ወይስ አትጨምሪም ብላችሁ ጠይቃችሁ መፈረም ያለባችሁ። ምክንያቱም ከፈረማችሁ በኋላ ደሞዝ ጨምሪ ብትሉ ላትጨምርም ትችላለች። ምክንያቱም ለምን መጀመሪያ አልተናገርሽም እኔ አቅም የለኝም ብለው ምክንያት ስለሚደረድሩባችሁ ልክ እናንተ 2 ዓመታችሁን ጨርሳችሁ በዛን ሰዓት ማንኛውም እዚህ ቤሩትም ሆኖ ማንኛውም ሀገር ሆኖ 2 ዓመታችሁን እንደጨረሳችሁ በቃ ወደ 3ኛ ዓመት ከመፈረማችሁ በፊት ደሞዝ ጭማሪ አለ ትጨምሪያለሽ ወይስ አትጨምሪም? ከተስማማች እናንተ ሄዳችሁ ትፈርማላችሁ። ግን ካልተስማማች ደግሞ ያው ወይ ቤት ትቀይራላችሁ ወደ ሀገራችሁ ትገባላችሁ። በዛን ሰዓት ነው አብዛኞቻችሁ የምትሸወዱት። ሄዳችሁ ፈርማችሁ ከዛ ደሞዝ ጭማሪ ስትሉ ለምን አልተናገርሽም ለምን እንደዚህ ምክንያት ስለሚደረድሩባችሁ እናንተም ምክንያቱም የማሳደሻ የወረቀት ማሳደሻ ወጪ ስለወጣሁኝ ስለዚህ መጀመሪያ ስላልተናገርሽ የራስሽ ጥፋት ነው ትበያለሽ፣ በዛው በነበርሽበት ትሰሪያለሽ ማለት ነው። እና እዚህ ጋር ጥንቃቄና ማስተዋል አለባችሁ። ይህ አንዱ ትልቅ ነገር ነው። ሌላው ደግሞ ወደ ሀገር ቤት ለመግባት ፈልጋችሁ 2ኛ ዓመት ምሳሌ አሁን ከ2 ዓመት 3 ወር ጭማሪ አለ። 3 ወር ጭማሪ አለ። 3 ወር ጭማሪው ምንድነው መሰላችሁ?
ልክ እናንተ ወደዚህ ወደ አረብ ሀገር እንደመጣችሁ 3 ወር ያን ቤት ወረቀት ሳይሰራላችሁ 3 ወር መቆየት ትችላላችሁ። ከዛ ከ3 ወር በኋላ ነው የመኖሪያ ፍቃድ ወይም ኢካም የሚሰራላችሁ ማለት ነው። ስለዚህ ኢካሙ ከተሰራበት ቀን ተጀምሮ ነው እንትን የሚቆጠርላችሁ። ለዛ ነው 3 ወር ስለማይቆጠር እንትናችሁ ላይ ኢካማችሁ ላይ ስለማይሰራ ያ ትርፍ ስላለ እስከዛ መቆየት ትችላላችሁ። ለዛ ነው እንጂ 3 ወር ትርፍ ነው። ከዛ ከ3 ወር በኋላ ነው ወደ ሀገር ቤት ከ2 ዓመት ከ3 ወር በኋላ ነው ወደ ሀገር ቤት መግባት የምትችሉት። እንደገና ደግሞ ወረቀቱ ሙጥጥ ብሎ ከማለቁ ቢያንስ ወረቀታችሁ ተነጎዳ ከሆነ የሚያልቀው እናንተ ወይ ነገ ወይ ዛሬ ወይ ነገ ነው መግባት ያለባችሁ። ምክንያቱም ወረቀቱ ካለቀ ጭራሽ ሙጥጥ ካለ ሰፋራ ቦታ ወይም እንትን ኤርፖርት ውስጥ ሊያስቸግሯችሁ ይችላሉ። ስለዚህ ከማለቁ በፊት ነው ወደ ሀገር ቤት መግባት ያለባችሁ። ሌላው ደግሞ ተመልሳችሁ እዛ ቤት ተመልሳችሁ የምትመጡ ከሆነ ደግሞ በእርግጥ ያው አሰሪዎቻችሁን ሊያውቁ ይችላሉ። ወረቀታችሁ ቢያንስ የ4 ወር የ3 ወር እንዳለው ኢካማችሁ የ3 ወር ወይም የ4 ወር ቆይታ ካለው ነው ወደ ሀገር ቤት ገብታችሁ ተመልሳችሁ የ2 ወር ወይም የ3 ወር እረፍት አድርጋችሁ መንጣት እንድትችሉ ወረቀታችሁ ቢያንስ 3 ወር 4 ወር ኢካማችሁ የጊዜ ገደብ ካለው ነው ተመልሳችሁ መንጣት የምትችሉት ማለት ነው። ግን ኢካማችሁ ካለቀ እንደገና በአዲስ ተሰርቶላችሁ ነው መንጣት የምትችሉት። አሰሪዎቻችሁን በአዲስ ወጪ ያወጣሉ ማለት ነው። ያው እነሱ ይሄን ኃላፊነት ያውቃሉ። ግን እናንተ ወይም አሰሪዎቻችሁ ካላወቁ ቢያንስ የ3 ወር የጊዜ ገደብ ካለው በኋላ ሀገር ገብታችሁ ዘና ብላችሁ መንጣት ትችላላችሁ። ወረቀቴ አለቀ አላለቀ ብላችሁ አትጨናነቁም ማለት ነው። ግን ሟጣችሁ ላለመመለስ ወደዚህ ወደ አረብ ሀገር ላለመመለስ ከሆነ የምትሄዱት ቢያንስ የጊዜ ገደቡ 3 ቀን 4 ቀን እንደቀረው መግባት ትችላላችሁ። እና ይሄ ነው ያው አሰሪዎቻችሁ ኮንትራት ቤት የሆናችሁ አሰሪዎቻችሁ ኃላፊነቱን ይወስዳሉ ማለት ነው። እና ደግሞ እዚህ አረብ ሀገር መታችሁ አብዛኞቻችሁ በተለይ ቤይሩት ያላችሁ ትገርሙኛላችሁ የእውነት አመት ሆነኝ 8 ወር ሆነኝ በውስጥ ብዙዎቻችሁ ታወሩኛላችሁ። እኔ ቁጥሬን እዚህ ስላስቀመጥኩኝ በውስጥ እየመጣችሁ ታወሩኛላችሁ። እኔ አሁን 8 ወር ሆነኝ ቀጣይ አመት ይሉኛል አላስፈረሙኝም። ስለዚህ ምን ይሻለኛል የምትሉ አላችሁ። ማለት እንዴት እናንተ ዝም ትላላችሁ? እኔ ትገርሙኛላችሁ የእውነት አለወረቀት እንዴት ቁጭ ብላችሁ እንደምትሰሩ ይገርመኛል። እና ወረቀታችሁ ግዴታ ኮንትራት ቤት እስከመጣችሁ ድረስ ወረቀታችሁ መሰራት አለበት። እንዲሁም ደግሞ ወረቀታችሁ ካልተሰራላችሁ ደሞዝ እንዲጨመርላችሁ ደሞዝ መጨመር አይችሉም። ወረቀታችሁ ስነ ስርዓት ያለው ሙሉ ፕሮሰስ ያለው ካልሆነ ወረቀታችሁ እየታደሰላችሁ ካልሆነ ደሞዝ ጭማሪን ብትሉ ላይጨምሩላችሁ ይችላል። ስለዚህ እዚህ ጋር ማስተዋል አለባችሁ። በስነ ስርዓት ሁሉ ነገር በህግና ደንቡ መሆን አለበት። አለ ህግና ደንቡ ወረቀት እኮ የሚያስፈልገን የፈለግነውን ማድረግ እንድንችል እዚህ ብንታመም በፈለግነው ሰዓት መታከም እንድንችል ደሞዛችን በስነ ስርዓት መቀበል እንድንችል ነው ወረቀት ወይም ኢካም የሚያስፈልገን ማለት ነው። ስለዚህ አብዛኞቻችን በቃ አናስተውልም። እኔ በቃ አሰሪ ኃላፊነቱን ትወስዳለች አሰሪ እንደዛ ማለት የለብንም፣ ማስተዋል አለብን። ምክንያቱም እኛ የዚህ ህገወጥ እኮ ደሞዛችንም ትንሽ ከፍ ብሎ ወጥተን መስራት እንችላለን። ወረቀታችን እኮ የሚሰራልን ስነ ስርዓት ያለ ህይወት እንድንኖር በህግና ደንቡ እንድንኖር ነው። ስለዚህ እህቶቼ አስተውሉ። ለምታደርጉት ነገር ለሚደረግላችሁ ነገር ማስተዋል አለባችሁ። ዝም አትበሉ። ዝም አካላችኋቸው በቃ እናንተን እንደ ጅል አድርገው ነው የሚቆጥሯችሁ ማለት ነው። እና ማስተዋል አለብን ሁላችንም ማለት ነው። ለሚገጥመን ነገር ነገ ጧት እዛ አረብ ቤት ምን ሊገጥመን ይችላል? እንደመጣን እናውቃለን። ሁላችንም ህግና ደንብ እናውቃለን። በቃ በመጣን በ3 ወሩ መፈረም አለብን። አሁን ራሱ እዚህ ቤይሩት ላይ የሚመቻች ነገር አለ። ምንድነው መሰላችሁ የሚያደርጉት? እኔ ታዘብኩት ነገር አለ ከቢሮዎቹ ማለት ነው። ምን አረጉ ቢሮዎቹ? ልክ እናንተ እንኳን ችግር ቢደርስባችሁ እንዳይጠየቁ ልክ እንደመጡ የእውነት እኔ በሲስተሬ ስላየሁኝ ነው። ሲስተሬ በመጣች በ10 ቀኗ
አምላም ሄደህ ወረቀት አሰራ። ልጁ ነበር የሰዎች አማች ነበር እና ሰዎች አማች ቤተሰብ ቤት ነበር የመጣችሁ ሄቴ ማለት ነው። ከዛ ቢሮ ደውለው በመጣይ በ10 ቀኗ ሄድና ወረቀት እንደዚህ እንደዚህ አስተካክልላት አሉ። ከዛኛ ሄድን። እኔም አብሬ ነበርኩና ያው እህቴ ቋንቋ ስለማትችል ሄድኩኝ አብሬ ማለት ነው። ከዛ አይ እነሱ እኮ ይቺ ልጅ እዛ ይሄ ቤት ባይሆናት መቀየር እንዳይችሉ ብሩን ተመላሽ ወደ ሰዎቹ እንዳይመለስ ነው፣ ወይም ሌላ ሰው እንድታመጣ ወይም ብሩ እንዳይመለስ ነው እኮ ቶሎ አሰራላት ያሉት። ምክንያቱም ለምን አሰራህ ተብሎ ገንዘቡ እንዳይመለስ ማለት ነው። እንግዲህ አስቡት። እና ቢሮዎቹም አንዳንድ ጊዜ የሚያጠፉት ጥፋት አለ። ግን የሆነው እኔ ብዙ ማውራት አልፈልግም። እኔ ሁሉን ነገር አውቃለሁኝ። 8 ዓመት ኖር ያለውኝ ስለ ቤይሩት ያለውን ህግና ደንብ እያንዳንዱን ነገር አውቃለሁኝ። ምክንያቱም እኔ ሴትዮዋም ይዘህ ትሄዳለች፣ ሴትዮዋም ብዙ ነገር ትነግረኛለች። ስለምን ብትጠይቁኝ እያንዳንዱን ነገር አውቃለሁ እግዚአብሔርን። እና እዚህ ቤይሩት ያላችሁም ደላሎች ያው ብዙ እህቶቻችንን በመሸወድ ባጎዷቸው ጥሩ ነው ላለኝ። ምክንያቱም አብዛኛው ነገር የሚጠይቁ እዚህ ቤይሩት ላይ ያሉ እህቶች ናቸው። አብዛኛው ጉዳትም እየደረሰባቸው ያሉት ማለት ነው። እና ፈጣሪ ይሁነን ለሁላችንም። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁኝ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ እወዳችኋለሁ። ባይ ባይ።